ሰላም ሰላም ማይ ፋሚሊስ እንዴት ናችሁ? ያው በቪዲዮ መግቢያ ላይ እንዳያችሁት ታምኔኑ ላይ ዩቲዩብ ለማቆም አስቤያለሁ። ለምን እንዳሰብኩኝ እንዳለ ሙሉን ዛሬ ማሳያችሁ ይሆናል። እኔ የተሳሳትኩትን ስህተት ሌሎች ዩቲዩበሮች እንዳትሳሳቱ ብዬ ነው ይሄንን ቪዲዮ የምሰራላችሁ እና ከስህተቴ እንድትማሩ ብዬ ነው። ምን ስህተት እንድትሳሳትኩኝ ዛሬ አንድ ባንድ አሳያችኋለሁ ማለት ነው። በመጀመሪያ ደረጃ ያው እኔ በአጭር ጊዜ መሀል ነበር በዩቲዩብ ላይ ስኬታማ የሆንኩት። ቢያንስ በአንድ ወር ምናምን መሀል ከአንድ ሺህ ሰብስክራይብ በላይ ያገኘው ልጅ ነኝ ማለት በጣም ብዙ ተከታይ አግኝቼ ነበር። ግን ደግሞ ኮንሲስታንሲ የሚለው ነገር በጣም ተጫውቶብኛል። አሁን ለምሳሌ መጀመሪያ አካባቢ ላይ ቪዲዮ ስጀምር በጣም ብዙ አይነት ቪዲዮዎችን ሰራ ነበር። በጣም ብዙ ቪዲዮ ሰርቼ ነበር እና በዛ ልክ በጣም ጥሩ እየሄደልኝ ነበር። ከዛ በመሃል ትንሽ እንትን አለ ተወዛገበ። ከዛ በኋላ ተመልሼ የሆኑ ቪዲዮዎችን ሰራው። እሱም ምንም አይልም ነበር እያለ 300 400 ቪው ምናምን በጣም እየቀነሰ መጣ። ያው እኔ ቀስ በቀስ ይስተካከላል ብዬ አስቤ ነበር፣ ግን ምንም ሊስተካከል አልቻለም። ስቴፕ ባይ ስቴፕ በቃ እየወረደ ነው የመጣው ቪው በጣም በሚባል ደረጃ ማለት ነው። ቪዎቼ ወረዱ። ምንም ማድረግ አልቻልኩም እና ተስፋ እያስቆረጠኝ መጣ። በቃ ምን ለምን እሰራለሁ ቪዲዮ ምናምን የሚለው ነገር ተስፋ አስቆረጠኝ። ግን ደግሞ አሁንም ቢሆን መንገድ ላይ ነኝ ያለው። ተስፋ አልቆርጥ ግን እናንተ አሁን ከኔ እንድትማሩ የምፈልገው ነገር ሁሉ ጊዜ ቪዲዮ ስትሰሩ እና ቪዲዮአችሁን ስትለቁ ፕሌሊስት ውስጥ ማስገባት አለባችሁ። ቪዲዮአችሁን በጣም ወሳኝ ነው። ምክንያቱም የሆነ ቪዲዮ ሰርታችሁ ያንን ቪዲዮ ያይላችኋል ሰው በዛ ፕሌሊስት ውስጥ ገብቶ ቀጣይነት ይኖረዋል። እና ደግሞ አንዲት ተሳሳትኩት ነገር ሁሉ ጊዜ ቪዲዮ በመሰሩበት ሰዓት ኮንሲስታንሲ በጣም ወሳኝ ነገር ነው። ቢያንስ ቀን በቀን እንኳን ቪዲዮ ባትለቁ በሳምንት 3 ምናምን መስት በምትለቁበት ሰዓታችሁን ገድባችሁ መስት መልቀቅ መቻል አለባችሁ። ያው እኔ በጣም የጉዳኝ እሱ ነው። ለሁለት ሳምንት ምናምንም አቁሜ ነበር። ከዛ በኋላ ዝም ብሎ ኖርማል ቪዲዮችን መስራት ጀመርኩኝ እና በሁለተኛ ደረጃ ደግሞ በጣም የተጫወተብኝ ነገር የራሴን እንትን መያዝ አልቻልኩም። ማለት ይሆናል ለየራሴን ዘርፍ አሁን ለምሳሌ ወይኔ የቴክኖሎጂ ነክ ነገር መስራት ወይ የሪአክሽን ቪዲዮ ብሎግ፣ ግን እኔ ሁሉንም ሰራ ነበር። ምንም የራሴን የሆነ አንድ ዘርፍ መምረጥ አልቻልኩም ነበር። ሁሉም ላይ ገባለው። ያንንም ይሄንም ስለምሰራ በዛን ጊዜ ተጫወተብኝ እና በጣም እንትን ብሎኝ ነበር መጀመሪያ አካባቢ ላይ። በሱ ምክንያት በጣም ቪዲዮ በጣም እየወረደ መጣ። አሁንም ቢሆን ተስፋ ያው አለኝ ብዬ አስባለሁ። ይሄ ቪዲዮ ስንት ቪው ሊኖር እንደሚችል አላቅም። ዝም ብዬ ነው ያው ከመቀመጥ ብዬ ዝም ብዬ ነው እየለቀቅኩ ያለሁት ይሄን ቪዲዮ። ግን እስቲ የሚስተካከልበት መንገድ ካላችሁ እስቲ እንግዲህ አሳዩ። አሁንም እንግዲህ ተስፋ እስቲ እሰራለሁ ከዚህም በኋላ። ግን ደግሞ ይሄን ቪዲዮ የምታዩ ሰዎች እስቲ አበረታቱኝ። ይሄን ቪዲዮ ላይክ በማድረግ እስቲ ቫይራል እንዲወጣ አድርጉልኝና ከዛ ቀጣይነቱ ነው ያለው ምርጥ ቪዲዮችን ለመስራት አስባለሁ ማለት ነው በቀጣይነት። እስቲ እንግዲህ እናይበታለን። ብቻ ግን እናንተ እኔ በዚህ ትምህርት ምን ተማርክ ካላችሁኝ በዚህ ህይወቴ ላይ ኮንሲስታንሲ በጣም ወሳኝ ነገር ነው። ኮንሲስታንሲ ሁሉ ጊዜ በጣም በእነዚህ እናንተ የቪዲዮ ክሬተር ስትሆኑ ኮንተንት ክሬተር ስትሆኑ ማለት ነው ኮንሲስታንሲ ሊኖራችሁ ይገባል። የሆነ በተመቸን ሰዓት ለቀን ከዛ ደግሞ ወር ምናቆም ከሆነ ምናምን እንደዚህ አይነት ነገር ምንም በቃ ቻናላችን ሊያድግ አይችልም። እና ኮንሲስታንሲ በጣም ወሳኝ ነገር ነው። እና ደግሞ የራሳችንን ዘርፍ መምረጥ መቻል አለብን። በዚህ ኬድን እንትን እላለሁ ከኔ ስህተት እናንተም እንድትማሩ ብዬ ነው ይሄን ቪዲዮ እየሰራሁ ያለሁት። እስቲ እንግዲህ ተስፋ እንዳልቆርጥ እስቲ ይሄን ቪዲዮ ላይክ ምናምን በማድረግ ጀምሩልኝ። እስቲ እንግዲህ ብቻ በቀጣዩ ምርጥ ቪዲዮ ለመስራት እሞክራለሁ ማለት ነው። ፒስ ይመቻችሁ ብያለሁ።